ሰበር ዜና የመርካቶ ነጋዴዎች ሱቆቻቸውን በአጭር ጊዜ ውስጥ ሙሉ በሙሉ ለመንግስት እንዲያስረክቡ ትዕዛዝ መተላለፉ ተሰማ። ነጋዴዎቹ የንግድ ሱቆቻቸውን ጠቅልለው እንዲያስረክቡ ከመንግስት መስሪያ ቤት ጥብቅ ማስጠንቀቂያ እንደደረሳቸው ለሚዲያችን ተናግረዋል። ዝርዝሩን በቀዳሚነት እናደርሳችኋለን። ሳልሳይ ወያኔ ትግራይ ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ ያደረጉት ያለው የጅምላ ፍረጃ በአስቸኳይ እንዲያቆሙ አሳሰበ። ጠቅላይ ሚኒስትሩ የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ አድርገው መፈረጃቸው እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲሉም በጽኑ ተችቷል። ተጨማሪ አለን። ዩክሬን ለሩሲያ ሲዋጉ የነበሩ ኢትዮጵያንን ስም ዝርዝር ይፋ አደረገች። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ አድርጓል። ዝርዝሩን ይዘናል። በትግራይ ክልል ለአንድ ሳምንት ብቻ አብራው የኖረችውን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ ቴህራን በኩዌትና በባህሬን በአሜሪካ የጦር ሰፈሮች ላይ ለሁለተኛ ቀን የዘለለ ጥቃት መፈጸሟን አስታወቀች። አሜሪካና ኢራን ለሁለተኛ ተከታታይ ቀናት አዲስ ጥቃት ፈጽመዋል። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም በመርካቶ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቆቻቸውን እንዲያስረክቡ መታዘዛቸው ተሰማ። በአዲስ አበባ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በልማት ምክንያት በ20 ቀናት ውስጥ የንግድ ቤቶቻቸውን ጠቅልለው እንዲያስረክቡ ከፌዴራል ቤቶች ኮርፖሬሽን ጥብቅ ማስጠንቀቂያ እንደደረሳቸው ተናግረዋል። ነጋዴዎቹ በተቀመጠው ቀነ ገደብ ውስጥ ቤቶቹን የማያስረክቡ ከሆነ እርምጃ እንደሚወሰድባቸውም ተነግሯቸዋል። በዚህ መሰረትም በማያስረክቡ አካላት ላይ ለሚደረሰው የንብረት ጉዳት ኮርፖሬሽኑ ኃላፊነት እንደማይወስድ በደብዳቤ እንደገለጸላቸውም ነጋዴዎቹ ጠቁመዋል። ሳልሳይ ወያኔ ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ እያደረጉት ነው ያለው የጅምላ ፍረጃ እንዲቆምና ተፈናቃዮች እንዲመለሱ ጠየቀ። ሳልሳይ ወያኔ ትግራይ ለጠቅላይ ሚኒስትር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲያቆሙና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትላንት በስቲያ ጠቅላይ ሚኒስትሩ በምክር ቤቱ ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደ ከዚህ ቀደሙ የቀረበው ጥሪ ህዝብ ገዥውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈረጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲልም በጽኑ ተችቷል። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎነት እንደሚቀበለው ፓርቲው ገልጿል። ሳልሳይ ወያኔ ትግራይ እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግም አሳስቧል። ጠቅላይ ሚኒስትር አብይ ለትግራይ ህዝብ በሚል የተላለፈ መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያቸው አይደለም ብለዋል። እነዚህ ገለጻዎችና አቀራረቦች ታዲያ እሳቤውን ለፖለቲካ ድርጅትና ህዝብን እንደማይለይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለ የሚያስጠረጥር ነው ሲልም ገልጿል። ፓርቲው በትግራይ ህዝብ ላይ መሰረታዊ እቀባዎችና የኢኮኖሚ ጫናዎች ተጥሎበታል ብሏል። በባንክ በደሞዝ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው እቀባ አሁንም እንደ ፖለቲካዊ ማሸነፊያ መሳሪያ የተጠቀመበት ይገኛል ሲልም ፌዴራል መንግስቱን ከሷል። አክሎም በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮች በክብር የመመለስ ኃላፊነት የፌዴራል መንግስቱ ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲቆዩ ተደርጓል ሲልም ከሷል። ህወሓት ነው ያገታቸው የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻ እየተሰደዱ ተፈናቃዮች ግን ተከዜ መሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብለዋል። ዩክሬን ለሩሲያ ሲዋጉ የነበሩ ኢትዮጵያንን ስም ዝርዝር ይፋ አደረገች። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ አድርጓል። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ወንት ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ አድርጓል። ፕሮጀክቱን አስመልክቶ ባወጣው መግለጫ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉትን ጉብኝት አንዱ አካል አድርጎ ወስዶታል። የጉብኝታቸው ደግሞ
ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ሲል ከሷል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግም ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያን ስም ይፋ ለማድረግ መወሰኑንም የጠቀሰው ፕሮጀክቱ ከነዚህም መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያን ለሩሲያ ጦር ኃይል የፈረሙበት በተለያዩ ጊዜ ነው ብለዋል። እንደ አውሮፓውያን አቆጣጠር በ2024 8 ኮንትራት መፈረማቸውን ጠቅሶ ሴፕቴምበር 2025 ደግሞ 10 እንዲሁም ኦክቶበር 2025 በተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድተዋል። እነዚህ ኢትዮጵያን ኮንትራቱን የፈረሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገወጥ የሰው አዘዋዋሪዎች አማካኝነት እንደሆነም ተቋሙ አስታውቋል። በትግራይ ክልል ለአንድ ሳምንት ብቻ አብራ የኖረችውን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። በትግራይ ክልል ጥራ ወንበርታ ወረዳ ሐይቂ መሳ ከተማ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊን ህይወት በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ ቁጥጥር ስር መዋሉን ተሰምቷል። የክልሉ ፖሊስ እንዳስታወቀው ተጠርጣሪ ግለሰቡ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳለው አካባቢ ሄዶ ተደብቆ የነበረ ቢሆንም የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳየው ያልተቆጠበ ትብብርና ርብርብ በቁጥጥር ስር ሊውል ችሏል ብሏል። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል እንደተረጋገጠው ጥንዶቹ ሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስነስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር በአንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን 2018 ዓ.ም ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ህይወት ሊያጠፋ እንደቻለም ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅትም በተጠርጣሪው ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊው መረጃ በቀጣይ ለህብረተሰቡ ይፋ እንደሚደረግ ፖሊስ ጨምሮ ገልጿል። ከውጭ በተሰማ ሰበር መረጃ ቴህራን በኩዌትና በባህሬን በአሜሪካ የጦር ሰፈሮች ላይ ለሁለተኛ ቀን የዘለቀ ጥቃት መፈጸሟን አስታወቀች። አሜሪካና ኢራን ለሁለተኛ ተከታታይ ቀናት አዲስ ጥቃት እየፈጸሙ ይገኛሉ። ዳግም ያገረሸው የሁለቱ ሀያላን ሀገራት ጦርነት የዓለምን ትኩረት ስቦ አሜሪካ 90 ኢላማዎችን መትቻለሁ ስትል፣ ኢራን በበኩሏ የአሜሪካ አጋር ናቸው ባለቻቸው የባህረ ሰላጤው ሀገራት ላይ መጠነ ሰፊ ጥቃት ሰንዝራለች። በባህሬን መዲና ማናማ ከባባድ ፍንዳታዎች ሲሰሙ ኩዌት ሚሳኤልና ድሮን ማክሸፏን ገልጻለች። የኢራን ዋነኛ ተደራዳሪ የሆኑት ሞሐመድ ባጋሪ ጋሊፋን አሜሪካ ኃይለኝነትና ቃልን ማጠፍ አሁንም ዋጋ እንደሚያስከፍላት አላወቀችም ሲሉ ዝተዋል። በአሜሪካ ጥቃት በኢራን ደቡባዊ ክፍል በሚገኙ ደሴቶች ላይ ፍንዳታ መሰማቱን የኢራን መገናኛ ብዙሃን ዘግበዋል። ዋሽንግተን ጥቃቱ ኢራን በሆርሙዝ የባህር ሰርጥ ላይ በ3 መርከቦች ላይ ለፈጸመችው ጥቃት ምላሽ ነው ብትልም ቴህራን ግን ውንጀላውን አስተባብላለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በደቡብ ኢራን የደረሰውን ወታደራዊ ጥቃቶች ተከትሎ በዩናይትድ ስቴትስ የተፈጸመውን ጥቃትና የመግባቢያ ስምምነት መጣስ በጥብቅ አውግዟል። ሚኒስትሩ የአሜሪካ ጦር በተባበሩት መንግስታት ድርጅት ቻርተር አንቀጽ 2 እና አንቀጽ 4ን በግልጽ በመጣስ በኢራን ደቡባዊ የባህር ዳርቻዎች በሚገኙ በርካታ የክትትልና የስለላ ማዕከላት ላይ ወታደራዊ ጥቃት ፈጽሟል ሲል ከሷል። እነዚህ ጥቃቶችም ወታደራዊ ስራዎችን ለማቆም የሚደነገገውን የመግባቢያ ስምምነት አንቀጽ 1ን በግልጽ መጣስ መሆኑን ጠቁሟል። መግለጫው በተጨማሪም ሁሉም መንግስታት በተለይም በፋርስ ባህረ ሰላጤ ደቡባዊ የባህር ጠረፍ ላይ የሚገኙ ጎረቤት ሀገራት አጥቂ ወገኖች ግዛታቸውና ተቋሞቻቸውን በኢራን እስላማዊ ሪፐብሊክ ላይ አጸፋዊ ድርጊቶችን እንዳይፈጽሙ መከላከል ያለባቸው ዓለም አቀፍ ህግጋት ግዴታን አጉልቶ አሳይቷል ብለዋል። አክሎም በኢራን ላይ የጥቃት ወንጀል ለመፈጸም የሚደረግ ማንኛውም ትብብር በወንጀል ውስጥ ተባባሪና ተሳትፎ ያካትታል ሲልም ከሷል። ዜናዎቻችን አበቃን። በሰላም ቆዩን።